የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ሁለተኛ ምዕራፍ 1 በክርስቶስ ኢየሱስ ቃል በተገባው የሕይወት ተስፋ መሠረት በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ የሆነ ጳውሎስ ለተወዳጁ ልጄ ለጢሞቴዎስ ጸጋ ምሕረትና ሰላም ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ይሁን። ሳላቋርጥ ሌሊትና ቀን በጸሎቴ ስላንተ ሳስብ ቀደምት አባቶች እንዳደረጉት በንጹሕ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያስታወስኩ በደስታ ሞላ ዘንድ ላይህ እናፍቃለሁ። ግብዝነት የሌለበት እምነትህን አስታውሳለሁ። ይህም እምነት ቀድሞ ባያትህ በሎይድ እንዲሁም በእናትህ በኤወንቄ ዘንድ ነበረ። አሁን ደግሞ በአንተ እንዳለ ተረድቻለሁ። ስለዚህ በእጆቼ መጫን የተቀበልከውን በአንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታቀጣጥል አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። እንግዲህ ስለ ጌታችን ለመመስከር ወይም የእርሱ እስረኛ በሆኑት በእኔ አትፈር። ነገር ግን በእግዚአብሔር ኃይል ስለ ወንጌል ከእኔ ጋር መከራን ተቀበል። እኛ ስላደረግነው አንዳች ነገር ሳይሆን ከዕቅዱና ከጸጋው የተነሣ ያዳነን ወደ ቅዱስ ሕይወትም የጠራን እርሱ ነው። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን ሞትን ደምስሶ በወንጌል አማካይነት ሕይወትንና ኢመዋቲነትን ወደ ብርሃን በዋጣው በመድኃኒታችን በክርስቶስ ኢየሱስ መምጣት ተገልጧል። እኔም ለዚህ ወንጌል የምሥራች ነጋሪና ሐዋርያ አስተማሪም ሆኜ ተሾምኩ። መከራን የምቀበለውም ለዚሁ ነው። ሆኖም ያመንሁትን እርሱን ስለማውቅ አላፍርበትም። የሰጠሁትንም አደራ እስከዚያች ቀን ድረስ መጠበቅ እንደሚችል ተረድቻለሁ። ከእኔ የሰማኸውን በክርስቶስ ኢየሱስ ባለ እምነትና ፍቅር የጤናማ ትምህርት ምሳሌ አድርገህ ያዝ። የተሰጠህን መልካሙን አደራ በእኛ ውስጥ በሚኖረው በመንፈስ ቅዱስ ጠብቅ። በእስያ አውራጃ ያሉት ሁሉ እንደ ተውኝ ታውቃለህ። ከእነርሱም መካከል ፊልጎስና ሄርዋጌኔስ ይገኛሉ። ጌታ ለሄኔሲፌሩ ቤተሰቦች ምሕረትን ይስጥ፣ ምክንያቱም ብዙ ጊዜ ቸርነት አድርጎልኛል። በታሰርኩበትም ሰንሰለት አላፈረም። እንዲያውም ወደ ሮም በመጣ ጊዜ ፈልጎ አገኘኝ። በዚያች ቀን ምሕረትን ከጌታ ያገኝ ዘንድ ጌታ ይስጠው። በኤፌሶንም የቱን ያህል እንዳገለገለኝ አንተ በሚገባ ታውቃል። ሁለተኛ ጢሞቴዎስ ምዕራፍ 2 እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። በብዙ ምስክር ፊት ከእኔ የሰማኸውን ሌሎቹን ለማስተማር ብቃት ላላቸው ለታመኑ ሰዎች አደራ ስጥ። እንደ ክርስቶስ ኢየሱስ በጎ ወታደር ከእኛ ጋር መከራን ተቀበል። በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ሥራ ራሱን አያጠላልፍም። እንደዚሁም በውድድር የሚሳተፍ ሰው የውድድሩን ሕግ ጠብቆ ካልተወዳደረ የድሉን አክሊል አያገኝም። ትጉ ገበሬም ከሰብሉ ለመጠቀም የመጀመሪያው ሊሆን ይገባዋል። እኔ የምለውን ልብ በል፣ ጌታ በሁሉም ነገር ማስተዋልን ይሰጥሃልና። ከሙታን የተነሣውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። የኔም ወንጌል ይኸው ነው። ለዚህም እንደ ወንጀለኛ እስከ መታሰር ድረስ መከራን እየተቀበልኩ ነው። የእግዚአብሔር ቃል ግን አይታሰርም። ስለዚህ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እነርሱም ያገኙ ዘንድ ለተመረጡት ስል ሁሉንም በመታገስ እጸናለሁ። እንዲህ የሚለው ቃል የታመነ ነው። ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሣለን። ብንክደው እርሱ ደግሞ ይክደናል። ታማኞች ሆነን ባንገኝ እርሱ ታማኝ እንደሆነ ይኖራል፣ ራሱን መካድ አይችልምና። ስለ እነዚህ ነገሮች ማሳሰብን አትተው።
በቃላት እንዳይነታረኩ በእግዚአብሔር ፊት አስጠንቅቃቸው። ይህም ጥቅም የሌለው የሚሰሙትን የሚያፈርስ ነውና እንደማያፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሠራተኛ ራስህን በእግዚአብሔር ፊት ልታቀርብ ትጋ። እግዚአብሔርን ከማያስከብር ከንቱ ልፍለፋ ራቅ። በዚህ ነገር የተጠመዱ ሰዎች ከእግዚአብሔር እየራቁ ይሄዳሉና ትምህርታቸው እንደማይሽር ቁስል ይሰራጫል። ከእነዚህ መካከል ሄሜኔዎስና ፊሊጦስ ይገኛሉ። እነዚህም ከእውነት ርቀው የሚባዝኑ ናቸው። እነርሱም ትንሣኤ ሙታን ከዚህ በፊት ሆኗል እያሉ የአንዳንዶቹን እምነት ይገለብጣሉ። ይሁን እንጂ ጌታ የእርሱ የሆኑትን ያውቃል። ደግሞም የጌታን ስም የሚጠራ ሁሉ ከክፋት ይራቅ የሚል ማኅተም ያለበት የማይነቃነቅ የእግዚአብሔር መሠረት ቆሟል። በአንድ ትልቅ ቤት ውስጥ የወርቅና የብር ዕቃ ብቻ ሳይሆን የእንጨትና የሸክላ ዕቃም ይኖራል። ከእነዚህ አንዳንዶቹ ለከበረ ሌሎቹም ላልከበረ አገልግሎት ይውላሉ። እንግዲህ ማንም ራሱን ከእነዚህ ከጠቀስኋቸው ነገሮች ቢያነጻ ለክቡር አገልግሎት የሚውል የተቀደሰ ለጌታውም የሚጠቅም ለመልካም ሥራም ሁሉ የተሰናዳ ዕቃ ይሆናል። ከወጣትነት ክፉ ምኞት ሽሽ። በንጹሕ ልብ ጌታን ከሚጠሩት ጋርም ጽድቅን፣ እምነትን፣ ፍቅርንና ሰላምን ተከታተል። ከማይረባና ትርጉም የለሽ ከሆነ ክርክር ራቅ። ምክንያቱም እነዚህ ጠብን እንደሚያስከትሉ ታውቃለህ። የጌታም አገልጋይ ሊጣላ አይገባውም። ይልቁን ለሰው ሁሉ ገር፣ ለማስተማር ብቃት ያለው ትዕግሥተኛም መሆን ይገባዋል። እውነትን ወደ ማወቅ ይደርሱ ዘንድ እግዚአብሔር ንስሐን እንደሚሰጣቸው ተስፋ በማድረግ የሚቃወሙትን በየዋህነት የሚያቀና መሆን ይኖርበታል። ይኸውም ወደ አእምሮአቸው ይመለሳሉ። ፈቃዱን ሊያስፈጽማቸው ምርኮኛ አድርጎ ከያዛቸው ከዲያብሎስ ወጥመድም ያመልጣሉ በማለት ሁለተኛ ጢሞቴዎስ ምዕራፍ 3 ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ራቅ። እነርሱም በየቤቱ ሾልከው እየገቡ የኀጢአት ብዛት የተጫናቸውን በተለያየ ክፉ ምኞት ውስጥ ገብተው የሚዋልሉ መንፈሰ ደካማ ሴቶችን የሚያጠምዱ ናቸው። እንደነዚህ ያሉ ሴቶች ሁልጊዜ ይማራሉ፣ ነገር ግን እውነትን ወደ ማወቅ ፈጽሞ ሊደርሱ አይችሉም። ኢያኔስና ኢያምብሬስ ሙሴ እንደተቃወሙት እነዚህም አእምሮአቸው የጠፋባቸውና ከእምነት የተጣሉ ሰዎች ደግሞ እውነትን ይቃወማሉ። ይሁን እንጂ አይሳካላቸውም። ምክንያቱም የእነዚያ ሰዎች ሞኝነት እንደተገለጠ ሁሉ የእነዚህም ለሁሉ ግልጽ ይሆናል። አንተ ግን ትምህርቴን፣ አካሄዴን፣ ዓላማዬን፣ እምነቴን፣ ትዕግሥቴን፣ ፍቅሬንና ጽናቴን ሁሉ ታውቃለህ። ስደቴንና መከራዬን በአንጾኪያና በኢቆንዮን በልስጥራንም የደረሰብኝን ሁሉ የታገዝኩትንም ስደት ታውቃለህ። ጌታ ግን ከእነዚህ ሁሉ አዳነኝ። በእርግጥም በክርስቶስ ኢየሱስ በእውነተኛ መንፈሳዊ ሕይወት መኖር የሚወዱ ሁሉ ይሰደዳሉ። ክፎችና አታላዮች ግን እየሳቱና እያሳቱ በክፋትም ላይ ክፋት እየጨመሩ ይሄዳሉ። አንተ ግን በተማርከውና በተረዳው ጽና። ይህን ከማን እንደተማርከው ታውቃለህና ከሕፃንነትም ጀምረህ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን
ቅዱሳት መጻሕፍትን አውቀሃል። ቅዱሳት መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው። ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅም መንገድ ለመምከር ይጠቅማሉ። ይኸውም የእግዚአብሔር ሰው ለመልካም ሥራ ሁሉ ብቁ ሆኖ እንዲገኝ። ሁለተኛ ጢሞቴዎስ ምዕራፍ 4 በእግዚአብሔር ፊት እንዲሁም በሕያዋንና በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት መገለጡንና መንግሥቱን በማሰብ ይህን አደራ እልሃለሁ። ቃሉን ስበክ፣ ጊዜው ቢመችም ባይመችም ዝግጁ ሁን። በታላቅ ትዕግሥትና በማስተማር አቅና፣ ገስጽ፣ አበረታታም። ምክንያቱም ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። ከዚህ ይልቅ ለገዛ ምኞቶቻቸው የሚስማማውን የሚያሳክክ ጆሮአቸው ሊሰማ የሚፈልገውን እንዲነግሯቸው በዙሪያቸው ብዙ አስተማሪዎችን ይሰበስባሉ። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ዘወር ይላሉ። አንተ ግን በሁኔታዎች ሁሉ የረጋ ሁን፣ መከራን ታገስ፣ የወንጌል ሰባኪን ተግባር አከናውን፣ አገልግሎትህን ፈጽም። እኔ እንደ መጠጥ ቁርባን መሥዋዕት ለመፍሰስ ተቃርቤአለሁ። ተለይቼ የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትንም ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ በዚያ ቀን ለእኔ ይሰጠኛል። ደግሞም ለእኔ ብቻ ሳይሆን የእርሱም መገለጥ ለናፈቁ ሁሉ ነው። በተሎ ወደ እኔ ለመምጣት የተቻለህን ሁሉ አድርግ። ዴማስ ይህን ዓለም ወዶ ትቶኝ ወደ ተሰሎንቄ ሄዶአልና፣ ቄርቂስ ወደ ገላትያ፣ ቲቶ ወደ ድልማጥያ ሄደዋል። ከእኔ ጋር ያለው ሉቃስ ብቻ ነው። ማርቆስ በአገልግሎቴ ስለሚረዳኝ ከአንተ ጋር ይዘኸው ና። ቲኪቆስን ወደ ኤፌሶን ልኬዋለሁ። ስትመጣ በጤሮአዳ ከአክራጳ ዘንድ የተውኩትን በርኖስ ጥቅልል መጽሐፍቱን በተለይም የብራና መጽሐፍቱን አምጣልኝ። አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። መልእክታችንን እጅግ ተቃውሟልና አንተም ከእርሱ ተጠንቀቅ። በተከሰስኩበት ነገር የመጀመሪያ መከላከያዬን ሳቀርብ ማንም ሊያግዘኝ አልመጣም። ነገር ግን ሁሉ ትተውኝ ሄዱ። ይህንም አይቁጠርባቸው። ነገር ግን መልእክቱ በእኔ አማካይነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙት ጌታ ባጠገቤ ቆሞ አበረታኝ፣ ከአንበሳም መንጋጋ አዳነኝ። ጌታ ከክፉ ነገር ሁሉ ያድነኛል፣ ወደ ሰማያዊ መንግሥቱም በሰላም ያደርሰኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ለጵርስቅላና ለአቂላ ለዩኒሶፍሮም ቤተሰቦች ሰላምታ አቅርብልኝ። ኤሬስጦስ በቆሮንጦስ ቀርቶአል። ጥሮፊሜስም ስለታመመ በሚልጢን ትቼዋለሁ። ከክረምት በፊት እዚህ ለመምጣት የተቻለህን አድርግ። ኤዎግሎስና ጶዴስ እንዲሁም ሊኖስ፣ ቅላውዲያና ወንድሞች ሁሉ ሰላምታ ያቀርቡልሃል። ጌታ ከመንፈስ ጋር ይሁን። ጸጋ ከእናንተ ጋር ይሁን።